መጣሽ አንድ ሁለት ሶስት ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ እንደምታዩት እንዴት ነው ሸብረቅረቅ ብለን ተሰባስበናል፣ ተገናኝተናል። ኤልድዬ የኔ ቆንጆ ከኤልዱ ጋር እንግዲህ እናወራለን። ዛሬ እንግዲህ እናንተ ጋር መተናል፣ በአዲስ ነገር በአዲስ አይዲያ በቆንጆ ሀሳብ ተገናኝተናል ማለት ነው። ሰላም ባያቸው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። በጣም ቆየ ወደ ሚዲያ ከመጣሁኝ። እንዴት ናችሁ? ዛሬ እንግዲህ ለየት ባለ ፕሮግራም ነው የመጣ ነው። እኔ እንደዚህ አይነት ፕሮግራም ነው መንገድ ላይ አልጠፋም ምን ለመናገር አለሁኝና በአሪፍ ፕሮግራም ነው የመጣንላችሁ። ያው እነሱም ሰላም ይበሉና እንቀጥላለን። እሺ ሰላም ብሏቸውና ራሳችሁ ደግሞ አስተዋውቅልን። እሺ ሰላም ቤተሰብ። እንግዲህ እቺን አጋጣሚ አግኝተን እኛም ስለተገኘን በጣም ደስ ብሎናል። ፍሬ ይባላለሁ። እናንተም ዛሬ ተዋውቀናል፣ እንግዲህ ደስ ብሎኛል። እሺ እናመሰግናለን። ሰላም ጤና ይስጥልኝ ናችሁ ውድ ቤተሰቦቻችን። እኔ ሪታ እባላለሁ፣ የትንሱ የወንድሟ ሚስት ነኝ። ያው ለማታውቁኝ ራሴን ሳስተዋውቅላችሁ ትንሱን እንግዲህ ዛሬ ደስ እንዲላትና የተለየ ቀኗን ለማድመቅና ደስ የሚል ሞይ ለማስቀመጥ ነው ዛሬ የተሰባሰብነው ከነ ሩታና ከይኔዳ ጋር ዛሬ የተገናኘ ነው። በዚሁ አጋጣሚ ስላገኘኋቸው በጣም ደስ ብሎኛል። ደስ የሚል ፕሮግራም እንደምናሳልፍ ተስፋ አደርጋለሁ። ያው እንግዲህ እነሱም እንደተናገሩት ዛሬ የትንሳኤን ፕሮግራም ሞቅ ደመቅ ሸብረቅ ልናደርገው ተሰብስበናል ማለት ነው። እንግዲህ ታውቃላችሁ እቺ ጽሁፍ መቼም ትታወቃለች። ትንሱዬን ያጥሮፍ እንግዲህ ልናዘጋጅላት አስበን ተነጋግረን ማለት ነው። በጣም ነው የሚያምረው ዲኮሩ፣ በጣም ያምራል። አንድ ያሳይልኝ እስኪ። ዋው ይሄው እዚህ ጋር ያበሻ ልብስ አላት በነገራችሁ ላይ እቺን አሳይልን አንዴ። ተመልካቾቻችን ዛሬ የትንሱዬን ፕሮግራም እንደነገርኩናችሁ ሞቅ ደመቅ ለማድረግ ተሰብስበናል ማለት ነው። ትንሱዬ ምንም የምታውቀው ነገር የለም። ያው ካላዛር ጋር በመነጋገር ነው ይሄንን ነገር ያዘጋጀ ነው። ያጥሮፍ አትስማሽ መዘጋጀት አለበት ምናምን ብለን ተነጋገርን። ከዚህ በላይ በተሻለ መልኩ ልናዘጋጅ አስበን ነበር እውነት ለመናገር ግን ደግሞ ጊዜ ያላት መስሎን ነበር ማለት ነው። ግን የሞለጃ ጊዜው እንደደረሰ እንደሆነ ስናቅ ይሄንን ታይም እንዴት ነው መጠቀም እንዳለብን አሰብንና የቻለውን ነገር ካላዛር ጋር ተነጋግረን ሞቅ ደመቅ አድርገን እንግዲህ ለማዘጋጀት አስበናል። እሷ ይሄንን ፕሮግራም አታውቅም፣ ከሱ ጋር ወጣለች ይዛቱ ጣብለ ነው። ሶ የቤቱን ቁልፍ ተቀብለን እነዚህን የምታያቸውን ነገሮች ዲኮሩንም ሁሉንም ነገር አሰርተን ውስጥም አንዳንድ ነገሮች አሉ ያዘጋጀናቸው ነገሮች ሁሉንም እነሱንም ማዘጋጀተን እየጠበቅናት ነው ማለት ነው። እንግዲህ ስትመጣ የምታሳየንን ሪአክሽን እንግዲህ በጉጉት እንጠብቃለን። አትጠብቀውም ብዬ አስባለሁ። ምን ታስታውሻለሽ? ሮተሪ የለኝ ወይኔ በጣም የደነገጥኩት በነገራችን ላይ ያኔ ነው ወጭ ለጣ ነበረ ተመልሽ ይዞኝ ነው እንጂ
እኔ ልወጣ ነበር ያኔ በጣም ነው የሚያስደስተው። ረጅም ሰዓት ስታለቅስ ነበረ እና ትንሱ እንዴት ነው የምትሆነው? ምን የምትሆን ይመስላችኋል ስትመጣ? ማለት ምን የሚሰማት ይመስላችኋል? እንደምትሰነግጥ ተስፋ ኢሞሽናል ትሆንብናለች። የመጀመሪያዋ ነው፣ በጣም ጓጉታለች። እግዚአብሔር አምላክ ደግሞ በሰላም በጤና ሁለት እንደሚያደርግ ተስፋ እናደርጋለን። የማዋለድ እንትናችሁ እንዴት ነው? ማለት ሰው ሲወልድ አይታችሁ ታውቃላችሁ? ከዚህ በፊት ድንገት ምጧ እዚህ ቢመጣ ወይኔ ጉዴ ፈላ የሆነ የቻልነውን እንሞክራለን እንዳላችሁ ማለት ነው። እሱን ነው ራሳችን ተሞክሮ አይ በቃ ማለት በጣም ደስ የሚላት ይመስለኛል። በዚህ አጋጣሚ እንኳን ለዚህ ክብር አበቃሽ። እናትነት ቀላል አይደለም። በጣም ደስ የሚል ስሜት ነው። ማለት እኔ እንደተረዳሁት አሁን ሆኜ ሳይሆን ነው የሚገባው የእናትነት ስሜት ማለት ነውና የኔ እናት እንኳን ለዚህ ክብር አበቃሽ። በጣም ነው የምወድሽ የኔ ትሁት። ወይ በቃ ኤኒ በቃ ታለቅስ ነው። እሺ ትንሱዬ እንወድሻለን፣ እናከብርሻለን። እግዚአብሔር አምላክ በሰላም ሁለት ያድርግሽ። ልጃችንን እናቅፍ የደስታ ጥግ እንዲያደርግልን እንለምናለን። ፈጣሪያችንን ደግሞ ያደርግልናል። ትንሱዬ የኔ ውድ እህት፣ የኔ ውድ ጎረቤት በቃ ብዙ ነገሮችን ያው ከሷ ጋር ብዙ ነገሮችን አሳልፈናል። ያሳለፈችበትን ነገር አለ። አሁን በጣም ደስተኛ እንደምትሆን እርግጠኛ ነኝ። በጣም እንኳን አይደለም እሷ ለኛ ስትነግሩም ቅድም መናገር ሁሉ አቅቶኛል። አዎ እንግዲህ በጣም ደስ የሚል ነገር ነው የተፈጠረው። ትንሱዬ የኔ ቆንጆ የኔ ውድ እህት ከዚህ በላይ ይገባሻል አንቺ። ምክንያቱም ካሳለፍሽው ነገር ማለት ትንሽ እርግዝና ላይ ያሳለፍሽው ነገር ቻሌንጅ ነው። እንዴት ነው የሆነ ነገር ግን ያመሳስለናል። እኔና አንቺን ትንሽ ቻሌንጅ አድርጎሻል። ነገር ግን እሱን የምትረሺበት እሱን ሁሉ ነገሩን ሙሉ ለሙሉ እርስ ታድርገሽ የምታርፊበትን ነገር ፈጣሪ እንደሚያዘጋጅልሽ 100% እርግጠኛ ነኝ። ማለት ፈጣሪ ምንም ነገር አይሳነውምና ማለት ትንሽዬ ልጅ እንዴት ነው ከፍ ስታሪጉ ሁሉ ነገር ነው የምትረሺው። እግዚአብሔርን የምሬን ነው። ምክንያቱም እኔ ያሳለፍኩት ነገር ስለሆነ በጣም ብዙ ነገሮችን የረሳውበት። እናትነት ቀላል አይደለም። ብዙ ከባድ ነገሮችን እንዳሳለፍሽ አውቃለሁኝ። በጣም ብዙ ቻሌንጆችን እንዳሳለፍሽ አውቃለሁኝ እና እግዚአብሔር አምላክ የተመሰገነ ይሁን። ያንን ሁሉ ነገር አልፈሽ ዛሬ ላይ ደስተኛ ነሽ። ዛሬ ላይ ቤትሽ ሰላም ነውና ፈጣሪ የተመሰገነ ይሁን። ከዚህ በኋላም ሰላምሽን ያስቀጥልልሽ። በፍጹም ሰላምሽን የሚነሳ ነገር ካጠገብሽ ክፉን ነገር ሁሉ ያርቅልሽ። የኔ ቆንጆ እህት በጣም ነው የምወድሽ። እግዚአብሔር አምላክ ከዚህ በላይ ከፍ ያለ ነገር ይስጥሽ። በሰላም ተገላገይልን፣ በሰላም ሁለቱኝልን። እንግዲህ ልጃችንን እኛም ለመታቀፍ ከዚህ ደግሞ አልፈን እንዴት ነው ተሰብስበን ገንፎ ምናምን እየበላን ሞቅ ደመቅ ለማድረግ ያብቃል። እንግዲህ ቤተሰቦቻችን ትንሱ እየደረሰች ነው። ደውለን አረጋግጠናል። እንደነገርናችሁ እየደረሰች ነው። ስለዚህ እሷ እስክትመጣ ድረስ ለምን ውስጥ ያዘጋጀውን አንዳንድ ነገሮች አናስጎበኛችሁ? ኑ አብራችሁን ተከተሉኝ። እንደምታዩት እንግዲህ ትንሱዬ ደስ እንዲላት በቻልነው አቅም ቤታችንን ሞቅ ደመቅ ሸብረቅ አድርገናል። እንግዲህ ቤተሰቦቻችን ይሄን ይመስላል ያዘጋጀነውን። የቀረውን ደግሞ በኋላ እናሳያቸዋለን። ትንሱ እንዳልደርስብን ውጪ እንጠብቃት፣ ምክንያቱም ታይብናለች። እንግዲህ ቤተሰቦቻችን ውስጥ ያለውን ነገር ሁሉንም ነገር አይታችኋል። ትንሱዬም እየደረሰች ነው። እንዴት ነው ማለት ይሄ ነገር ያስደስታታል ብዬ አስባለሁ። እውነት ለማለት በጣም ያስደስታት። መታ ደግሞ የሚሆነውን ለማየት በጣም ነው የጓጓሁትና ቶሎ አደረሰ። ከዚህ በላይ ይገባሻል ትንሱዬ፣ እየጠበቅንሽ ነው። ከዚህ በላይ ይገባሻል። ያው እንግዲህ ትንሽ የነበረችበት አጋጣሚ ትንሽ ጥሩ ስላልነበረ ነው እንጂ ከዚህ በላይ ብዙ ነገር ልናዘጋጅ ነበር ያሰብነው። ምክንያቱም ቤቷ መተን የሆነ ነገር ለማድረግ ከሷ ጋር አይመችም ያለችበት ሁኔታ፣ ቁልፍም ለመቀበል ምናምን ምክንያት ለመፍጠር ትንሽ እና ደግሞ ድንገትም ስለሆነ ብዙ ሰው እንትን ማለት አልቻለም። ለምን ሁሉ ማግኘትም አልቻለም ቀደም ብለን ስላላሳወቅን ብዙ ሰው ማግኘት አልቻለም። ለዛ ነው። እዛ ደግሞ ያደረሰብን ወዲያው በጣም አጭቀን ያለንና በጣም ፕሮግራሙ ደግሞ ይሄ ሳይሆን ደግሞ ቢያልፋት በጣም ነው የሚደብረው። ይበጥ ነው። የቻለውን ነገር አድርገን
በቃ ሰርፕራይዝ ማድረግ አለብን ብለን ስላሰብን ነው እንጂ ከዚህ በላይ ነበር የሚገባሽ የኔ ቆንጆ። እንግዲህ ከወለድሽ በኋላ ደግሞ በደንብ ሞቅ ሸብረቅ ደመቅመቅ እንደምናደርገው አንጠራጠርም የኔ ቆንጅዬ፣ የኔ ትንሽዬ እህት ውድድ ነው ማድረግሽ። ጊዜ ያው ያጥሩ ፋትስማሽ የሚባለው ትርጉሙ ምንድነው? እንኳን ሰው አጥር ላይ ያለች ወፍ እንኳን ሳሰማሽ ውለጂ እንደማለት ነውና እንደዘጋጀነው ፕሮግራም ማንንም ሳይሰማት ያጥሩ እንኳን ወፍ ሳሰማት ትንሱዬ ውልድ አድርጋ ልጃችንን ከፍድቅፍ ሽፍና አድርገን ለቤታችን እንድንገባ እግዚአብሔር ይርዳን። አሜን። ከዚህ ፕሮግራም ጀርባ ያለው እንግዲህ ታሪካዊ መጣጡ ይሄ ነው እንግዲህ ከሰማሁት አንፃር። ስለዚህ እኔም እንደዛ ነው የተነገረኝ ከዚህ በፊት እንኳን አይደለም ሰው ቀርቶ ጭንቅሽን እንዴት ነው ምጥ ሳይበዛብሽ በሰላም ብቻ ቶሎ ውልድ ሹልክ ብላ ምናምን ልጃችን እንግዲህ ቤተሰቦቻችን ትንሱዬ እየደረሰች ነው። ከመምጣቷ በፊት ያኔ እንዳት ነው ችግር የለም ለአጠገባችን ነው ሰብሰብ እንበል እንደዚህ ገንፎን እያዘጋጀ ውስጥ እንግዲህ ደብ እያለችልን የነበረችው እሷ ናት። አንድም እያገዘችን የነበረው እናመሰግናለን የኔ እህት። እሺ እኔ ቆንጆ ራስሽን በዚሁ አስተዋውቂና ማለት የምትፈልጊው ነገር ማለት ትችያለሽ። ባንቺ ኬተሪ ይባላል። ይሁን ያው ሽምግልናቸውን የሰራሁት እኔ ነኝ። እኔ ደግሞ ይሄው ልጃቸውን እየጠበቅን ነው። መልካም ይላል እንግዲህ ከእኛ ፕሮግራም እኛ ካዘጋጀነው ነገር ባሻገር ኬተሪንጉን እሷ ነች ቆንጆ አድርጋ ያዘጋጀችልን። በጣም እናመሰግናለን። እንግዲህ የእህታችንን የቆንጆዋን እህታችንን ፕሮግራም ሞቅ ደመቅ ለማድረግ አብረሽን ከመጀመሪያው እስከ መጨረሻው እስካሁን ድረስ ስለተሳተፍሽ እጅግ እናመሰግናለን። ለኔ ነው። ቴንክ ዩ በጣም እናቴ ያረትንሱ ያለ የምትለውን ነገር ለመስማት በጣም እየጓጓሁኝ ነው። ካትመጣም እንዴ እየመጣሽ ነው መሰለኝ። መኪና እየቆሙ ነው። አዎ ወይኔ እሷ ናት የምትሆነው እርግጠኝነት። ደርሰናል ብሎ ግን ደውሎልኛል አላዛር። መጣሽ መጣች አንድ ሁለት ተመስገን ያኔ ቆንጆ። ይኸውልሽ በመጀመሪያ ደረጃ እንኳን እግዚአብሔር ረዳሽ፣ እንኳን ደስ አለሽ። ፈጣሪ ተመሰገነ ይሁን። እኔ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ሰብሰብ ብለን ተነጋግረን ያጥሩ ፋትስማሽን የኔ ቆንጆ አዘጋጅተንልሻል። ከዚህ በላይ ይገባሻል። እኛ ያሰብነው ከዚህ በላይ ቆንጆ አድርገን ምናምን ለማዘጋጀት ነበረ። የቻልነውን አድርገናል። እውነት ለመናገር ግን ደግሞ መውለጃ ሰዓትሽ ደረሰብን አንደኛ፣ ሁለተኛ ደግሞ ትንሽ ያለፍሽበት ላይፍ ያሳለፍሽው ነገር ትንሽ ቻሌንጅም ስለነበረ የቤትሽንም ቁልፍ ለማግኘት አልቻለም ምናምን። አሁን እቺን አጋጣሚ ስናገኝ ፈጣሪ የተመሰገነ ይሁን ብለን ተወለችን አጋጣሚ ተጠቀምንባት እልሻለሁ። እኔና አመሰግናለሁ። በጣም ደስ ብሎኛል ስላየሁሽ። እሺ አሁን ልብስ እናልብሳትና ከዛ ወደሚቀጥለው ፕሮግራም እንሄዳለን። እዛ
አንድ ጥያቄ አለኝ። ትንሱ ልጅቷን በሆድሽ ነው ያሻት ወይስ አስቀምጠሻት ነው ተንቀሳቀሻለሽ? አስቀምጠሻት ነው ግድ የለሽም። አይ እኔ ደግሞ አስቀምጠሻት ነው